ሰላም ቅዱሳን እንዴት ናችሁ? እግዚአብሔር የተባረከ ይሁን። ዛሬ የምንካፈለው ክፍል ያለው ዘፍጥረት 22 ሙሉ ምዕራፉ ላይ ያለ ሐሳቡ እኔ ግን እስከ ቁጥር 3 ድረስ ያለውን ላንብብና እንጀምራለን። ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በመነግርህ በአንድ ተራራ ላይ በዛ መስዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱም ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። ኢየሱስ ጌታ ነው። ይሄንን ክፍል እንግዲህ ብዙ እናውቀዋለን። ለብዙዎቻችን ብዙ መበረታታት የሆኑ እዚህ ውስጥ ያሉ ብዙ ትምህርቶች አሉ። እግዚአብሔር ያዘጋጃል ብሎ በእምነት አብርሃም ተናግሮ ልክ እንደዛው ሆኖለታልና እኔ በጣም ዛሬ እንድናየው የምፈልገው ነገር የመልእክቴም አርዕስ ያለው እምነት እግር አለው በሚል እምነት ይራመዳል፣ እምነት እግር አለውና የአብርሃምን እምነትና እንዴት እንደሄደ እናያለንና አብርሃም እዚህ ስፍራ ላይ እንግዲህ እግዚአብሔር ግልጽ አድርጎ ይስሐቅን የምትወደውን አንዱን ልጅህን ይስሐቅን ሰዋልኝ ይለዋል። እና ማለት ግልጽ አድርጎ ማለት ከይስሐቅ ውጪ ሌላ አለው እስማኤል አለው፣ ግን ይስሐቅን የምትወደውን አንዱን ልጅህን እና እግዚአብሔር እየፈተነው ነው አብርሃምን። እኛንን ይሄንን የምናውቀው አብርሃም አያውቅም እግዚአብሔር እየፈተነኝ ሊሆን ይችላል ብሎ አይደለም እየተራመደ ያለው። እኛ ግን ቃሉ ከተፈጸመ በኋላ ስለተጻፈልን እኛንን ይሄንን ምንረዳው። አብርሃም ግን ምንም ነገር ሳያንገራግር እኔ በጣም በቃ የአብርሃም እምነት በእውነት ታላቅ መሆኑን የምናየው ከእግዚአብሔር ጋር ንግግር እንኳን ሲያደርግ አታዩትም። እና እግዚአብሔር ትእዛዝ ነው ያዘዘው በደንብ ግልጽ አድርጎ የምትወደውን አንዱን ልጅህን ነው ያለው። ወይንም ልጅህን ሰዋልኝ ቢለው ምናልባት እስማኤልን ከሄደበት ከየትም አስመጥቶ ቢሆን ያንን ሊያደርገው ይችል ይሆናል አናቅም። ግን እግዚአብሔር ግልጽ አድርጎ አንዱን ልጅህን ይስሐቅን ሰዋልኝ አለው። ምንም ነገር ከእግዚአብሔር ጋር ሳይነጋገር ብድግ ብሎ ይሄንን ለማድረግ ሲነሳ እናየዋለን። እና ይሄ ስፍራ እንግዲህ አብርሃምና እግዚአብሔር ረጅም መንገድ የመጡበት ቦታ ነው ማለት ዛሬ አይደለም። አብርሃም ከእግዚአብሔር ጋር ተወወቁ ይሄ ቦታ ላይ ከ35 ዓመት በላይ ሊሆነው ይችላል። እና ይስሐቅ እስኪመጣ ድረስ ይስሐቅ እስኪወለድ የተስፋ ቃሉን የጠበቀው 25 ዓመት ነው። ይስሐቅ እዚህ ቦታ ላይ 13 ዓመቱ ነው እንደዚህም ይባላል። 13 ነው 17 ነው ይባላል። ኤኒዌይ ብቻ ከ35 ዓመት በላይ ከእግዚአብሔር ጋር ህብረት ሲያደርግ ቆይቷል አብርሃም። እና በደንብ ከእግዚአብሔር ጋር ተወወቃለው። በእግዚአብሔር ላይ ያለው እምነቱ በጣም የጨመረበት ከፍ ያለበት ጊዜ ላይ ነው። እና አንዳንድ ጊዜ ከእግዚአብሔር ጋር ስንቆይ መጀመሪያ ላይ የነበረው ይሄ የእምነት ግለታችን እየቀነሰ ሰዎች በእውነት በእግዚአብሔር ቤት ሲቆዩ ከእግዚአብሔር ጋር ህብረት ያደረጉ ሲቆዩ እምነታቸው እየቀነሰ እያጠረ ይሄዳል። አንዳንድ ጊዜ አንዳንዴ ደግሞ እምነት እየጨመረ ልክ እንደ አብርሃም እንደዚህ የሚሄድበትን እናያለን። አሁን ለምሳሌ የዕብራውያን ሰዎችን እምነታቸው በጣም የደከመበት ጊዜ ነበር። ሐዋርያው ጳውሎስ ሲጽፍላቸው የዕብራውያን መልእክትን ብታዩት ከሚያልፉበት የተለያየ መከራ የተነሳ እምነታቸው ቀንሶ ያለበት ጊዜ ላይ እንደውም ወደ ኋላ ማፈግፈግ የጀመሩበት ጊዜ ላይ ነውና እንደዚሁ ደግሞ ተሰሎንቄ ምዕራፍ 1 ላይ ወንድሞቼ ሆይ እምነታችሁ እጅግ ስለሚያድግ ይላል። አያችሁ እምነት ያድጋል። ህብረት ባደረገን ቁጥር እርስ በርስ እንኳን አሁን ለምሳሌ ባለትዳሮች እርስ በርስ የትዳር ጊዜያችን እየጨመረ ሲሄድ በጣም እንተዋወቃለን። እሱ እንደዚህ ነው እሱ እንደዚህ ያደርጋል። ይሄ በመተዋወቅ እምነት እያደገ ይሄዳል። እና እዚህ ጋር አሁን የምናየው የአብርሃም እምነት በጣም በእግዚአብሔር ላይ ከፍ ያለ እንደሆነ ነው የምናየው።
በጣም እና በእውነት ዛሬም ይሄን እየተመለከታችሁ ላላችሁ እምነታችሁ በተለያየ ነገር በመታልፉበት ፈተና እያነሰ እየቀዘቀዘ ያለ መጀመሪያ ላይ የነበረኝ ግለት የለም የእምነት ግለቴ በእግዚአብሔር ላይ የነበረኝ ያ ነገር የለም የምትሉ በኢየሱስ ስም ዛሬ በእውነት መታደስ ይሆንላችሁ ዛሬ በእውነት ኃይልን መቀበል ይሆንላችሁ እንደገና በእግዚአብሔር ላይ መታመን ይሆንላችሁ አብርሃም በቆይታው በእግዚአብሔር ላይ እምነቱ እየጨመረ ነው የሄደው እና እምነታችን መጨመር ይሆንልን በኢየሱስ ስም በእግዚአብሔር ቤት በቆየን መጠን በእግዚአብሔር ላይ ያለን መታመን እያደገ እየጠነከረ ስር እየሰደደ በኢየሱስ ስም መሄድ ይሆንልን ኢየሱስ ጌታ ነው እንግዲህ አብርሃም ምን አደረገ ልክ ይሄንን ነገር ሲነገረው እግዚአብሔር ይሄንን ትእዛዝ ሲያዘው ከማንንም ጋር አልተማከረም ለሳራ እንኳን አልነገራትም በድግ ብሎ የእግዚአብሔርን ሐሳብ ለመፈጸም ሲነሳና ያለን እና ምናልባት ለሳራ ነግሯት ቢሆን ኖሮ በያሰብኩኝና በቃ ይሄ ሰውዬ አበደ ብላ እንደው በዛን ዘመን ፖሊስ መኖሩን አለመኖሩን አናቀም እንደው ጮሃ ምታስይዘው ሁሉ ነው የሚመስለኝ አንዱ ልጄ ይሄው ሊያርድብኝ ነው ብላ ለእንትን ምትቃወመው እሷ እንደው በመንገዱ ላይ ምትቆም ነው የሚመስለኝና አብርሃም ጸጥ ብሎ የእምነትን እርምጃ ሲራመድና ያዋለን ምክንያቱም እግዚአብሔር ይውላችሁ አንድን ትእዛዝ ሲሰጠን አንድ ነገር እንድናደርግ ሲያመጣ እኛን ነው ለኛ ነው ኃላፊነቱ እየተሰጠን ያለው ለሌሎች ሰዎች ስንነግራቸው ልክ እንደኛ ላይሆን ይችላል የእምነት ደረጃቸው ያንን ነገር ሊያስጥሉን የእግዚአብሔርን ሐሳብ እንዳንፈጽም ሊከለክሉን ሊያስጥሉን የተለያየ ነገር ሊያደርጉ ይችላሉ ምክንያቱም እዚህ ጋር አሁን ከእግዚአብሔር ቃል ጋር የሚቃረን ነገር የሚመስል ነው የሚያደርገው እና እርግጠኛ ነኝ ሳራ ዝም ብላ ምታየው አይመስለኝም እንዴ ይሄ ልጅ እኮ እግዚአብሔር በዚህ ልጅ ነው ኪዳኔ የገባው ይሄንን ልጅ እንደሚያበዛው እንደ ምድር እንደ አሸዋ እንደማይቆጠር ከዋክብት እንደሚያደርገው እግዚአብሔር የተናገረው የኪዳን ልጅ ነው ይሄን ያህል አመት ጠብቀን የተገኘውን ልጅ እንዴት ነው ከእግዚአብሔር ቃል ጋር የሚቃረን ነገር ምታደርገው ብላ እንደው በቃ በእግዚአብሔርም ቃል በምንም እኔ ምታስቆመው ነው የሚመስለኝ እና አብርሃም ግን ምንም ነገር ለማንም ሳይተነፍስ እርምጃውን ሲራመድና ያለን ሎሌዎቹን ራሱ እኔና ልጄ ሰውተን እንመለሳለን በአንድ ስፍራ ላይ በዚህ ጠብቁናል እርግጠኛ ነው ደግሞ እንደሚመለስ እና እዚህ ጋር ራሱ የምታዩት በእግዚአብሔር ላይ ያለውን እምነት ነው ዕብራውያን ላይ ቢሞት እንኳን ይስሐቅን ሊያስነሳው እንደሚችል ያምነው ነበር እግዚአብሔር መልሶ እንደሚያስነሳው ምክንያቱም እግዚአብሔር ቃሉን የሚለዋውጥ አምላክ አይደለም በዚህ ነው ዘሩ እንደሚበዛ በዚህ ይሄ ልጅ የኪዳን ልጅ ነው ዝም ብሎ ልጅ አይደለም ስለዚህ የአብርሃምን እምነት ታዩታላችሁ ራሱ ይስሐቅ ራሱ የታለ የመስዋዕቱ በግ ብሎ ይጠይቀዋል እና ለሱም አልነገረውም አንተ ነህ አላለው እንዴት እንደሚቀበለው አይታወቅም አንተ ነህ ቢለው እና እግዚአብሔር ያዘጋጃል ብሎ በእምነት ለማንም ሳይናገር ሲሄድ ነው የምናየው እንደዚሁ አሁን ወደ አዲስ ኪዳን ስንመጣ ድንግል ማርያምን ብናያት እንደዚሁ ትልቅ የእምነት ጀግና ሴት ናት እኔ በጣም ነው ሁሉ ጊዜ ነው ምገረምባት ማለት ትልቅ ኃላፊነት ነው እግዚአብሔር አምጥቶ የሰጣትና ለማንም ትንፍሽ አትልም ይሄንን ነገር ምክንያቱም ያለ ጊዜው ብትናገር ወይ በሆዷ ውስጥ እንዳለ በድንጋይ ይወግሯት ነበር ማን ይቀበላታል ዮሴፍ እንኳን እንዴት እንደሆነ ባልታወቀ ሁኔታ እሷ ነግራው አይመስለኝም ግን እርጉዝ ሆና ተገኘች ይላል ማቴዎስ 1 ላይ እርጉዝ ሆና መገኘቷ ልክ ሲያይ በስውር ሊተዋት ነው የሚለው እና እሱ እንኳን እኔ እንደው ብትነግራው የሚቀበል አይመስለኝም እና ጸጥ ብላ ትልቅ እግዚአብሔርን አጀንዳ ስታስተናገደና በእምነት ስትራመድ ነው የምናየው እግዚአብሔር ለሚገባው ሰው እየሄደ ይመሰክራል
ወገኖቼ እግዚአብሔር ይመሰክራል መሰከረለት ለዮሴፍ ምክንያቱም አብሯት እንዲሆን ማለት ነው እና ለሚያስፈልገው ሰው እግዚአብሔር ይናገራል እንደገና ክርስቶስ ከተወለደ በኋላ እንኳን ማርያም በልቧ ተጠብቀው ነበር እንጂ ይሄ እኮ መሲህ ነው እያለች አልተናገረችም ለማንም ምክንያቱም እንዳልተናገረች ማንም እንደማያውቅ የምታውቁት አስተዳደጉ እንደሌሎቹ ልጆቻቸው እንደ ማርያምና እንደ ዮሴፍ እንደሌሎቹ ልጆቻቸው ነው ያደገው ምንም የተለየ ትኩረትን አላገኘም እንደ ማንኛውም ልጅ ነው በሰፈር ውስጥ ያደገውና ሊቀበሉት እንኳን የከበዳቸው ይሄ የማርያም ልጅ ይሄ ወንድሞቹን እህቶቹን ምናቃቸው ይሄ ዮሴፍ የጠራቢው ልጅ አይደለም እንዴ እያሉ ለመቀበል እንኳን የከበዳቸው ይሄ ሚስጥር በልቧ የተጠበቀ ስለነበር እንደ ማንኛውም ሰው ነው ያሳደጉት ምክንያቱም ያለ ጊዜው ምናልባት ገዳይ ይመጣበት ይሆናል ጠላት ዝም አይልም ብዙ ያለ ጊዜው ብዙ መከራን ሊቀበል ይችላል ይሆናል ያለ ጊዜው የሆነ መስዋዕቶች አንዳንድ ጊዜ እግዚአብሔር የነገረንን ነገር በእውነት አንዳንድ ከባድ የሆነ ለኛ በእምነታችን ልክ እግዚአብሔር እንድናደርገው ነግሮን ግን ለሌሎች ግን በፍጹም ሊቀበሉት የማይችል ሊሆን ይችላል እና አንዳንዴ ራሳችንን መከራን ወደ ራሳችን እናመጣው በመለፍለፍ ማለት ነው እንደዚህ እኮ እግዚአብሔር ብሎኛል አንተ እኮ እንዴት ሆናለህ ተብያለሁ እንደዚህ እኮ እኔ እኮ እንደዚህ ብሎኛል እግዚአብሔር እንደዚህ ይያለ ራሳችን ላይ መከራን መገፋትን ምክንያቱም ማንንም ሰው እኔ እኮ በልጣለሁ ነው እና ከጎን ያለ ይነሳል ወገኖቼ እኔ እንደዚህ ነኝ እኔ እኮ የተለየው አይነት ሰው ነኝ ነው የሚመስላቸው ሰዎች እና አላስፈላጊ ዋጋ መክፈሎችን እናደርጋለን አለጊዜው እግዚአብሔር ያለንን ነገር እየገለጠ እና ዮሴፍን ብናየው አሁን ዮሴፍ የያዕቆብ ልጅ ዮሴፍ ገና በልጅነቱ እግዚአብሔር ያሳየውን ያንን ህልም ለወንድሞቹ ተናገረ እና ያን ሁሉ መከራ ሊገደል ይችል ነበር መቼስ የእግዚአብሔርን ሐሳብ ማንንም አያስቆመውም እንጂ ያ ሁሉ መከራ በህይወቱ ላይ አለፈ እግዚአብሔር ነገሮችን ለበጎ ይቀይርልናል እውነት ነው የእግዚአብሔር ሐሳብ ያለበትን ሰው ማንንም ሊያስቆመው አይችልም ማንንም ሊያጠፋው ማንንም ሊገድለው አይችልም ነገር ግን አላስፈላጊ ዋጋ መክፈል አላስፈላጊ መከራ በህይወታችን ላይ ዝም ብለን በመለፍለፍ በመናገር እናመጣለን እንደዚሁም የእግዚአብሔርንም ሐሳብ ሊያስጥሉን ሁሉ ሰዎች ይችላሉ እምነታችንን ይሄኛ የጠንክረን ያመንበትን ነገር ያንን እንደ እብድነህ እንደሚያስብል እኮ ነው አሁን አብርሃም ሊያደርገው ያለው እርምጃ እብድነህ ወይ የሚያስብል ነው በፍጹም ማንንም ከዚህ ሐሳብ ጋር አብሮት አይቆም እና ነገሩን በሚስጥር ይዞት እግዚአብሔርን ታዘዘ ምክንያቱም ለሱ ነው እግዚአብሔር የሰጠው ኃላፊነቱን ራሱ እስከ መጨረሻ ድረስ ሲወጣና ይሄ ነገር በረከትን ሲያመጣለት እናያለን በመታዘዝ ውስጥ በረከት አለ እና በኢየሱስ ክርስቶስን በእውነት ከአብርሃም ይሄንን እንማራለን እግዚአብሔር የሚሰጠን የትኛውም ትልልቅ ኃላፊነቶች በእኛ ህይወት ሊያደርገው ያለውን ነገር በተቻለን አቅም በእውነት ለማይመለከታቸው ሰዎች ሁሉ ላገኘነው ሰው ሁሉ ዝም ብለን ባንናገር እግዚአብሔር ራሱ ይመሰክራል ከጎናችን የሚቆሙትን እንደ ዮሴፍ ከማርያም ጎን ዮሴፍ መቆም ነበረበት እሱ ባይቆም ኖሮ በህይወቷ ላይ አደጋ ነበር ከትዳር ውጪ ተብሎ በድንጋይ ተወግራ ልትገደል ትችል ነበር እግዚአብሔር እንደዚህ አስነሳ ዛሬም በእውነት ይሄን እየሰማችሁ ላላችሁ እናንተ በመለፍለፍ በመናገር እኮ እግዚአብሔር እንደዚህ ብሎኛል እኔ እንደዚህ እኮ ላደርግ ነው እንደዚህ ይያለን ሳይሆን ስራውን ማድረግ ነው እግዚአብሔር ይመሰክራል እግዚአብሔር የሚያግዙንን ሰዎች ያመጣል ራሱ ደግሞ እንደዛ ሲሆን በጣም ጥሩ ነው ወገኖቼ እኛ ተናግረን ከምናመጣቸው እኛ ተናግረን ለፍልፈን አሳምነን ከጎናችን ከምናቆማቸው ሰዎች ይልቅ እግዚአብሔር ተናግሮ ቢያመጣለን እኛ ደግሞ ስራውን በመስራት መገለጥ በስራ መገለጥ ይሆን ኢየሱስ ጌታ ነውና አብርሃም በዝምታ እግዚአብሔር የሰጠውን ኃላፊነቱን ሲወጣና ያለን ጌታ ስሙ ይባረክ ሁለተኛ አብርሃም ያደረገው ነገር
ይውላችሁ እስከ መጨረሻው ድረስ ነበር ሲሄድ የነበረው አው እግዚአብሔር ያዘጋጃል ብሏል አምኗል ግን እስኪመጣ ድረስ ሲጠብቅ አታዩትም መሰዊያው ላይ አድርጎ አዘጋጅቶ ሁሉ ነገር ይስሐቅን አጋድሞ ሊሰዋው ሲል ነው እግዚአብሔር የሚያስቆመው ማለት አምኗል እኮ እንደዚህም ብሏል ግን አድርግ የተባለውን ግን ያደረገ ነው እንደገና መጀመሪያ ራሱ የሄደበት መንገድ የ3 ቀን መንገድ ነው ወዲያውኑ በእምነቱ ግለት አይደለም ያደረገው ይሄ ማለት የ3 ቀን መንገድ ሐሳብ ሊለውጥ የሚያስችል ነበር መንገድ ላይ አንዳንዴ እንደዚህ እኮ ይገጥመናል ማለት አንድን ነገር በቃ በእምነት የሆነ አንዳንዴ በቃ በግለት ተነሳስተን ነገሩን ልናደርግ ስንል ሲውር ሲያድር የሆነ የሐሳብ መወላወል የሐሳብ ለውጥ ልናመጣ እንችላለን እና አብርሃም 3 ቀን ሙሉ ሄዶ ነው ውሳኔው ሳይቀየር ማለት ነው ለእግዚአብሔር መታዘዙ ሳይቀየር ሐሳቡን ሳይቀየር እስከ መጨረሻው ድረስ እንደገናም እግዚአብሔር ያዘጋጃል ብሎ በልቡ ያምን ነበር ነገር ግን ደግሞ ያም እንኳን ባይሆን አለ ያው ቀደም እንደነገርኳችሁ ዕብራውያን ላይ ቢሞት እንኳን ሊያስነሳው ይችላል ብሎ አምኗል እግዚአብሔር ያዘጋጃል ባይሆንም ቢሞት እንኳን ደግሞ ሊያስነሳው ይችላል እኔ ግን ኃላፊነቴን እወጣለሁ ብሎ እስከ መጨረሻው ድረስ ነው ሲሄድ ምናየው ምንም በቃ ወዲ የሚለው ነገር የለም እና እግዚአብሔር በእውነት ጸጋ ያብዛልን ወገኖቼ እግዚአብሔር ጸጋ ያብዛልን እግዚአብሔርም በስተመጨረሻ ለአብርሃም ሲመሰክርለት እናያለን እግዚአብሔር በጣም ተደሰተ በዚህ ነገሩና እግዚአብሔር መሰከረለት እርሱም እንደዚህ ይላል አንድ ልጅህን ለእኔ አልከለከልከምና እግዚአብሔርን የምትፈራ እንደሆነ አሁን አወቅሁ አለ ኢየሱስ ጌታ እግዚአብሔርን የምትፈራ አያችሁ እምነት ውስጥ እግዚአብሔርን መፍራት አለ እና እግዚአብሔርን ያውቀዋል መታዘዝ እንዳለበት ያውቃል እና ለቃሌን እንደሰማህ ይለዋል ደግሞ ቁጥር 18 ላይ የምድር አህዛብን ሁሉ በዘርህ ይባረካሉ ቃሌን ሰምተሃል ኢየሱስ ጌታ በቃ ቃሉን ሰማ ያለ ምንም ማንገራገር ያለ ምንም መደራደር አብርሃም የእግዚአብሔርን ቃል ሰምቶ እግዚአብሔርን ፈርቶ ይሄንን የእምነት እርምጃ ሲራመድ እናያለን ኢየሱስ ጌታ ነው ዛሬም እንግዲህ በእውነት እግዚአብሔር አዟችሁ የእምነት እርምጃን ለጀመራችሁ ወገኖቼ የጌታ ጸጋ ይብዛላችሁ እስከ መጨረሻ ድረስ ከናንተ የሚጠበቀው ነገር ማድረግ ይሆነላችሁ ማለት የሚታየው ነገር ሊያስፈራ ይችላል ሰዎች ሊቃወሟችሁ ይችላሉ ግን በእምነት መሄድ እና መጨረሻ ላይ በረከትን ያመጣል መታዘዝ በእውነት በውስጡ በረከት አለው ኢየሱስ ጌታ ነው እግዚአብሔር ደግሞ የሚያስፈልጋችሁን ሰዎችም ያመጣል ቅድም እንዳልነው እግዚአብሔር የሚያስፈልጋችሁ ከጎናችሁ የሚቆሙ ሰዎችን ራሱ እግዚአብሔር ያመጣል እግዚአብሔር ስሙ ይባረክ ደግሞ እግዚአብሔር ያዘጋጃል እንዳለው እግዚአብሔር እንዳማነው አብርሃም እንዳመነው በእግዚአብሔር ያዘጋጃል እንዳለው እግዚአብሔር መጨረሻ ላይ የመስዋዕቱን በግ አዘጋጀ እግዚአብሔር ለማን ነው የሚያዘጋጀው እየተራመዱ ላሉ ወገኖቼ ቆመው ለሚጠብቁ አይደለም ቆይ ከተዘጋጀ በኋላ እንደዚህ እምነት ሳና የምናደርገው ነገር አያችሁ እምነት ሳይታይ የሚደረግ ነገር እና አብርሃም እግዚአብሔር ያዘጋጃል ብሎ አመነ እንጂ የራሱን ድርሻ እየተወጣ ነበር እንዳመነው እውነት ነው እግዚአብሔር ደግሞ ማንንም አያሳፍርም በዘመናት ውስጥ እግዚአብሔርን ታምኖ ማንንም ያፈረ የለም ወገኖቼ ስለስሙ ለምናደርገው ነገር እሱን አምነን ለምንራመደው እርምጃ ሁሉ እግዚአብሔር ብድራት አለው ዋጋን ይከፍላል ኢየሱስ ጌታ ነው እና እግዚአብሔር አያሳፍርም እኛ እስከ መጨረሻው ድረስ መታዘዝ ይሆነልን ዛሬ ይሄን እየተመለከታችሁ ላላችሁ በእውነት መራመድ ይሆነላችሁ ከሁኔታዎች በላይ መራመድ ይሆነላችሁ በኢየሱስም ደግሞ በዝምታ ወገኖቼ ብዙዎች የእግዚአብሔርን ሐሳብ ያስጠላሉ ላገኘኑ ሰው ሁሉ
ልናደርግ ያለውን ነገር አንናገር ሊያስጥሉን ይችላሉ ምክንያቱም ለምን ለነሱስ ፈተና እንሆንባቸዋለን ማለት እንደኛ ላይሆን ይችላል የነሱ የእምነት ደረጃ እና ለምን ለነሱስ ፈተና እንሆናለን ወገኖቼ እግዚአብሔር ለኛ ነው የሰጠን ኃላፊነቱ በኢየሱስ ስም በዛው መራመድ ይሆንልን ዝም ብለን መፈጸም ይሆንልን በስራ መገለጽ ይሆንልን ወገኖቼ የእግዚአብሔር ጸጋ ይብዛልን ዛሬ እንጸልያለን በኢየሱስ ስም አባት ሆይ እናመሰግንሃለን ጌታ ሆይ ይህንን እየተመለከቱ ላሉ ሁሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ልክ እንደ አብርሃም እግዚአብሔር ሆይ ሳይደራደሩ ጌታ ሆይ በእምነት መራመድ እንዲሆንላቸው ሐሳብክን በእምነት መፈጸም እንዲሆንላቸው በጌታ በኢየሱስ ስም እኔ ጸልያለሁ እግዚአብሔር ሆይ ጸጋ እንዲያግዛቸው እንዲረዳቸው ጸልያለሁ ጌታ ሆይ ለማንንም ሳይለፈልፉ እንዲህ ላደርግ ነው እግዚአብሔር እንዲህ አለኝ በዚህ ወጥቶ በዚህ ገብቶ ይያሉ እግዚአብሔር ሳይለፈልፉ በጥበብ በማስተዋል እግዚአብሔር መራመድ እንዲችሉ እንድትረዳቸው ነው ጸልያለሁ ከዚህ በፊት ጌታው በመናገራቸው በላያቸው ላይ ያመጡት መከራ ሁሉ እግዚአብሔር ሆይ እነሆ ከዚህ በኋላ ግን በምህረት እግዚአብሔር ሆይ አንተ እውነት ነው ለዮሴፍ ለበጎ ቀየርክ እግዚአብሔር የዮሴፍን መከራ ለበጎ እንደቀየርክ በኢየሱስ ስም ከዚህ በፊት ባለማወቅ ለፍልፈው በህይወታቸው ላይ የመጣ መገፋት መጣል በሰዎች መጠላት በወንድሞች በእህቶች መጠላት መናቅ እግዚአብሔር ሆይ መተቸት በኢየሱስ ክርስቶስ ስም ይሄንን ሁሉ ለበጎ እንድትቀየርላቸው እግዚአብሔር ሆይ ለመልካም እንድታደርገው ነው ጸልያለሁ ከዚህ በኋላ ግን በማስተዋል እንደ ማርያም እግዚአብሔር ሆይ በልባቸው ነገርን እየጠበቁ መራመድ እንዲሆንላቸው እንደ አብርሃም ጸጥ ብለው እግዚአብሔር ሆይ ስራህን መፈጸም እንዲሆንላቸው በጌታ በኢየሱስ ስም ጥበብና ማስተዋል እንድትሰጥ እግዚአብሔር ሆይ ጸልያለሁ ጌታ ሆይ አለ ጊዜው ራእይን ከሚገድል ነገር ሁሉ እንድታደናቸው አለ ጊዜው እግዚአብሔር ሆይ ከሐሳብ ከሚያስወጣ ነገር ሁሉ እንድታደናቸው እግዚአብሔር ሆይ ከሚያስጥሉ ሰዎች እንድታደናቸው እግዚአብሔር አባቴ ሆይ በስራ መገለጽ እንዲሆንላቸው በተግባር መገለጽ እንዲሆንላቸው በጌታ በኢየሱስ ስም እኔ ጸልያለሁ እግዚአብሔር ደግሞ አንተ ታማኝ ነህ አባት ሆይ በእውነት አብርሃምን አላሳፈርከው እግዚአብሔር ያዘጋጃል እኔና ልጄ በዛ ተራራ ለእግዚአብሔር ሰውተን እንመለሳለን ብሎ አምኖ ተራምዶ እንደሄደ እግዚአብሔር ሆይ አላሳፈርከውም ከልጁ ጋር መለስከው አንተ አዘጋጀ የመስዋዕቱን በግ አንተ አዘጋጀ በኢየሱስ ክርስቶስ ስም እግዚአብሔር አንተ ታማኝ አምላክ ነህና ጌታ ሆይ በእውነት እንድታምነው እየተራመዱ ላሉ ሁሉ እግዚአብሔር ሆይ ስለማታሳፍራቸው አንተ የመስዋዕቱን በግ ስለምታዘጋጅ እግዚአብሔር ሆይ አመሰግንሃለሁ እነሱ ግን ሊያደርጉ የተገባውን ሁሉ ማድረግ እንዲሆንላቸው አንተ ምን ልታደርግ ነው እንዴት ነው ይያሉ መጠየቅን ትተው እግዚአብሔር ሆይ እግዚአብሔር አንዳንዴ ወገኖቼ ሙሉ ሐሳቡን ላይ ነግረን ይችላል ሙሉ ነገሩን ላይ ነግረን ይችላል ግን በቃ መጀመሪያ የተባለውን ነገር ብቻ እኛ ማድረግ ይሆነልን በኢየሱስ ስም በእውነት ነገሩ ባይገባችሁ ባትረዱት እንኳን ዝም ብላችሁ መራመድ እንዲሆንላችሁ እንዴት ይሄኮ ከእግዚአብሔር ሐሳብ ጋር ሁሉ የሚቃረን ነው የሚያስብል የሚመስል ነገር ሆኖ እንኳን እግዚአብሔር ያዘዛችሁን ግን በመታዘዝ በዝምታ መራመድ እንዲሆንላችሁ በጌታ በኢየሱስ ስም ጸጋ እንዲበዛላችሁ ነው ዛሬ ጸልይኩኝ የትኛውም እግዚአብሔር ሆይ ከሐሳብ የሚያስወጣ ነገር ሁሉ ዛሬ ከመንገዳቸው ላይ ተጠረገ ይሁን በጌታ በኢየሱስ ስም የተጠረገ ይሁን በኢየሱስ ስም የተጠረገ ይሁን እግዚአብሔር ሆይ ደግሞ ለማርያም ዮሴፍን እንደሰጣት እግዚአብሔር ሆይ አብሯት እንደቆመ እንደሸፈናት እንደባል እንደጠበቃት እግዚአብሔር ሆይ እኩል ይሄንን ራእይ እግዚአብሔር ሆይ እንዳስፈጸሙ እግዚአብሔር አባት ሆይ በኢየሱስ ክርስቶስ
ታምነው ስራህን እየሰሩ ላሉ እግዚአብሔር ሆይ የሚያግዟቸው ሰዎች እንዲሰጧቸው በኢየሱስ ስም አንተ እንድትልክላቸው እግዚአብሔር ሆይ እንደ መልአክ እንድትልክላቸው ከአንተ ዘንድ የሆኑ እግዚአብሔር ሆይ የማይቃወሟቸው የሚቀበሏቸው እውነት ነው እግዚአብሔር ያላችሁ ትክክል ነው ብለው አብረው የሚቆሙ እግዚአብሔር ሆይ አብረዋቸው መስዋዕትነትን የሚከፍሉ ሰዎችን እንድትሰጥ እግዚአብሔር ሆይ እኔ ጸልያለሁ በዚህ የተመለከቱ ላሉ እግዚአብሔር ሆይ በሰዎች እንድትባርካቸው በእውነተኛ ሰዎች እንድትባርካቸው እግዚአብሔር ሆይ በሚያግዙ ሰዎች እግዚአብሔር ሆይ እንድትባርካቸው በሚያስጥሉ በሚያደናቅፉ አይደለም በሚገድሉ አይደለም እግዚአብሔር ሆይ በሚያግዙ አብረው በሚቆሙ ሰዎች እንድትባርካቸው ጸልይኩኝ አባት ሆይ አመሰግንሃለሁ ክብር ሁሉ ለአንተ ይሆንልህ እግዚአብሔር ሆይ በልዩ ልዩ ትግል ውስጥ ላላችሁ ጸልያለሁ መንፈስ ቅዱስ እንደዚህ ይለኛል በትግል ውስጥ ላላችሁ በጌታ በኢየሱስ ክርስቶስ ዛሬ ይሄ የትግል ምዕራፍ ከህይወታችሁ ላይ ተነሳ ይሁን በኢየሱስ ክርስቶስ ያታገላችሁ ነገር የወደቀ ይሁን በጌታ በኢየሱስ በእውነት ተነስታችሁ ቆማችሁ የእግዚአብሔርን ሐሳብ እንዳታደርጉ ትግል የሆነባችሁ ነገር ዛሬ በኢየሱስ ስም ከህይወታችሁ ላይ ተነሳ ይሁን የትግል ምዕራፍ ከህይወታችሁ ላይ ተዘጋ ይሁን ትግል በኢየሱስ ስም ከዚህ ጊዜ ጀምሮ ያበቃ ይሁን ነው የታገላችሁ በመንገዳችሁ የቆመ በኢየሱስ ስም የወደቀ ይሁን በጌታ በኢየሱስ ስም የወደቀ ይሁን የእግዚአብሔርን ስራ የእግዚአብሔርን ሐሳብ እንዳትፈጽሙ በተለያየ አይነት መንገድ እየተገለጠ ህይወትን ትግል ያደረገባችሁ የእግዚአብሔርን ስራ እንዳትሰሩ ነገሩን ትግል ያደረገባችሁ በኢየሱስ ስም ዛሬ ኃይሉ የተሰበረ ይሁን ከናንተ ጋር እኩል አቅም ኖሮት የሚታገላችሁ የትኛውም ኃይል በኢየሱስ ስም ዛሬ ኃይሉ የተሰበረ ይሁን በእውነት ከእግዚአብሔር ያልሆነ የትኛውም በእናንተ ህይወት ላይ ኃይለኛ የሆነ ነገር የእግዚአብሔርን ስራ እንዳትሰሩ ኃይለኛ ሆኖ ያለ እየታገላችሁ ያለ ለዘመናት ሲታገላችሁ የነበረ ነገር ዛሬ በኢየሱስ ስም የወደቀ ይሁን በኢየሱስ ስም የወደቀ ይሁን ነው የእግዚአብሔርን ስራ ከዚህ በኋላ ተሰራላችሁ ኃይል ተለቀቀላችሁ አቅም ተለቀቀላችሁ የሚያግዟችሁ ሰዎች ተሰጥቷችሁ በኢየሱስ ክርስቶስ ስም ከዚህ በኋላ የእግዚአብሔርን ስራ ተሰራላችሁ የእግዚአብሔርን ሐሳብ ትፈጽማላችሁ በእምነት መራመድ ይሆንላችኋል በጌታ በኢየሱስ ስም እናገራለሁ በዘመናችሁ ላይ በእምነት መራመድ ይሆንላችኋል የእግዚአብሔርን ስራ መስራት ይሆንላችኋል ወደፊት መሄድ ይሆንላችኋል በኢየሱስ ስም ከዚህ በኋላ ያታገላችሁ ነገር በመንገዳችሁ ላይ አይገኝም አቅም እግዚአብሔር ሰጣችሁ ኃይል እግዚአብሔር ሰጣችሁ የተጠራችሁለትን ነገር ትፈጽማላችሁ በእውነት ትፈጽማላችሁ መፈጸም ይሆንላችኋል በጌታ በኢየሱስም በእግዚአብሔር መንፈስ ሆኜ እናገራለሁ መፈጸም ይሆንላችኋል ነው የመስዋዕቱ በግ ይታዘዛል ይመጣል በመንገዳችሁ ላይ በኢየሱስ ክርስቶስም እግዚአብሔር ሆይ ይሄ ስለሆነ አመሰግናለሁ ጌታ ሆይ እናከብርሃለን ስለረዳህን ስላገዝ ጌታ ሆይ ባንተ ኃይል በመንፈስ ኃይል መፈጸም ስለሚሆን ጌታ ሆይ ክብር ሁሉ ላንተ ይሁን ስለ ቃልህ እናመሰግናለን ዛሬ ለብዙዎች መነሳት መበርታት መራመድ እንዲሆን እግዚአብሔር ሆይ ለመንኩኝ በልጅህ በኢየሱስ ስም ጸለይኩ አሜን